ዶንኪ ቲዩብ ላይ ቤተክርስቲያኒቱን ይወክላሉ ተብለው የቀረቡ ሊቃውንት የዋሹትን ውሸት እኔና ዳግሻ ዮኒ ሆነን አንድ መርሃ ግብር እናቀርባለን ብለን ነበርና እኔ ኩንፋ እንደገና ያዘኝና ዛሬ ደግሞ በጣም እንትን ብሎኛል። ሰሞኑን ቲንክ ህፃኗ ልጄ ዛቢ መታ ከትምህርት ቤት በዛ ምክንያት እኔ ባለመቻሌ ተራዘመ። መዝሙር ያሬድ ብቻ አይደለም ሊቃውንቱ በዶንኪ ቲዩብ ላይ የቀረቡት ሰው አንዱ ሊቅ ምናሉ ቪዲዮ ማሳየት እንችላለን። 14ኛው ደቂቃ ላይ ነው። ምናሉ ከታላቁ ነብይ ከነብይ እግዚአብሔር ኤልያስ ጋራ አቡነ ተክለ ሃይማኖትን አነጻጸሩ። ነብዩ ኤልያስንና ተክለ ሃይማኖት ወይ ፍስሐ ጽዮን ኦኬ ተክለ እንደዚህ ነው የሚጻፈው ሃይማኖት። እነዚህ ሁለቱ ተነጻጸሩልህ። እንዴት ነው አድርገው ያነጻጸረው? ነብየ እግዚአብሔር ኤልያስ በንጽህና በድንግልና እንደኖረ ሁሉ አባታችንም ኖረዋል አሉ። ለምን ወርክ? ተመስገን ተመስገን ታቤና ታቤና ይሄንንማ አንተ ሳትመጣ አላነበውም። ከፈለገ ጴንጤው ይሄዳል እንጂ አንተማ አትሄድም። እኔ ወርጄል ተሜ ቦታ እኮ ከፈለጉ እነ ዳጊ እነ ጌርሳም ወረዱ። እኔ ወርጄል ነበር እኮ ቦታ እንዲሰፋ ነው። አንድ ቦታ ባዶ አድርጌ ነበር። ታሜና ታሜና ምን መዓት ልታመጣብኝ ነው? ቀለል አድርገው አንተም አታክብደው። አላቀለውም ወንድም ቀስ እያልክ ነው። ማርሽ ሲለወጥ እኮ ቀስ ተብሎ ነው። ወይ ዘንድሮ ጥርስ እንዳሰብር ቀስ እያልክ ቀስ ምል ከሆነ ጥርስ እንዳሰብር ቀስ ምል ከሆነ መጽሐፉን ዘግቼው ወደ ሌላ ስራ ቀጥላለሁ ማለት ነው። ካነበብኩት ግን ይሁና። አንዳንድ ጊዜ እያወዛ ቀስ እያልክ ነው የምታስገባቸው። አንዳንዴ ደግሞ ከከባድ ዶዝ ትጀምራለህ እና ቀስ እያወዛ ይሄ ቀልን እየጨመርክ እንደዚህ እያልክ እንደዛ አድርጋል። ተሜን አግባ ፕሊዝ፣ እንወዳለን። ተሙ በጣም ነው የምንወደን። አግባ ና ተሜ። በቃ አላነበውም ገድለ ተክለ ሃይማኖት ባይነበብ ይቀርሻል። በቃ ኦርቶዶክሳውያን ወገኖቻችን ሰላም እንዲያገኙ ብለን አናነበውም። ስለ ሰላማቸው ስንል ማለት ነው። ተሜ ያበራሽን ጠባሳ ያየ በሳታቸው እኔ ተሜ ፋራ ይመስላል እንደ ኤርሚዬ። ምንም ቢሆን ከኛ ወዳጅ ከሆነ ተሜና ፕሊዝ፣ እንደዚህ ማውላላ ሜዳ ላይ ጥለህን አትሄድም። ነቢዩ ኤልያስ እና ተክለ ሃይማኖት ይነጻጸሩ እንጂ ይተያዩ። ትከርሻ አለካክተዋቸዋል አይደል? እነዚህን ይህንን አባቴን ይሄኛውን ግን ይቆየኝ አነጻጽርላለሁ ህይወታቸው ና ጨካንክ በቃ እሺ ግን ምን ብለው እንዳሉ እዚህ ደሜ ላይ ጻፋችሁ እኔ ላይ ልደልዙ ነው እያሉ በርበረክ ዶንኪ እሺ ዶንኪ ቲዩብ እዛ ክፍል ላይ ምን ብለዋል?
14ኛው ደቂቃ ላይ ሲናገሩ ቀላል፣ ቀርበው ግን ሲያወሩ ነው ማጠፊያው የሚቸግረው። እሺ አቡነ ተክለ ሃይማኖት ሚስት አግብቶ ሲኮመኮም ነው የኖረው። ብራዘርዬ ለምን ግልጹን አልነግርህም? በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነቢየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። እቺን ኤርሚያስ ፊት ያወራ ሰው እኔ በቃ ቀንበሬን እሰቅላለሁ እንደሚል ገበሬው በቃ ዳጊቻው ብዬ አንድ ነገር ትዝ አስባልከኝ ብዬ እዛ አሁን በዚህ በአማርኛው አልተጻፈም። ነገር ግን እዛ ብራናው ላይ ሐይቅ እስጢፋኖስ አለና ትልቅ ብራና አለ። የሚገርመው አቡነ ተክለ ሃይማኖት በዕለታት አንድ ቀን የዝሙት ጦር ተነሳባቸው ይላል እና መቋሚያቸውና ካባቸውን ጥለው ሴት ፍለጋ ወደ ከተማ ሮጡ ይላል። የሚገርም ብራናው ማለት ነው። እግዚአብሔር ደግሞ እንዳይረክሱ ስለፈለገ እግዚአብሔር ቸር ስለሆነ አቡነ ተክለ ሃይማኖት ሲሮጡ የጅብ መንጋ ግን መንገድ ላይ ዘጋባቸው ይላል። እንግዲህ ሰውየው ምን ያህል ካባውንም መቋሚያውን ጥሎ እንደሮጠ ነው እዛ የሚናገረው። የሚገርምና አሁን ሲኮመኮም ስትለኝ መጣልኝ ሐሳቡ። ብራናው ላይ እንደዛ ነው የሚለው። ኦሞስ ብራናው ላይ እርሱ እንደሱ ነው ያነበቡት። ኦኬ ይሄን ጉዳይ ነብዩ ኤልያስ አቡነ ተክለ ሃይማኖት አደል ተብለው የተባሉት እንደዚህ አይደል ያነጻጸሩት? እኚህ የጠመጠሙ ሰውዬ ሻሹ ነው መሰለኝ የከበዳቸው የሚያስዋሻቸው። ከሰማይ የወረደ ነገር አይደለም። ሀሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነቢየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝነው ነው። በዮሐንስ ጥሩ ሸጋ ማለፊያ ይላል የገሬ ገበሬ። ጥሩ ከታላቁ ነቢይ ጋር አይደል ያነጻጸራቸው ጫማ ለጫማ። ኤልያስ ድንግል ነው፣ አቡነ ተክለ ሃይማኖትም ድንግል ነው አሉ። የተክለ ሃይማኖት ድንግልና በምንድነው መጣራት ያለበት? እንሄዳለን ማለት ነው። ሻይ ያለ ያዝ፣ ቡና ያለ ያዝ። ድንገት ፌንት የምትነቁንም ሰዎች ካላችሁ ግድግዳ ደገፈ በሉ፣ ሶፋ ላይ ጋደም። በድንገት የልብ ምት ሊጨምር ስለሚችል ቆይ ሌላ መጽሐፍም ላምጣ። ይሄ እንዳለ ሆኖ ሌላ ላምጣ። አንድ ሰው ከዚህ ቤት እንዳይወጣ ገዝቻለሁኝ። ይህን ድንግልና ሳታይ አንዳችሁም እንዳትወጡ። እኔን ፍታኝ እባክህ ልተኛ። አይ ይህን ሳታይማ አትተኛ። ይህን ማየት አለብህ። መጽሐፍ ምን አለ አላቆየም። መጽሐፍ ምን አለ? ኤርሚዬ ግን ግልጽ አድርገው አሳያቸዋለሁ ስትል አልገባኝም። የምር ማሳየት ነው ወይስ ማንበብ? መጽሐፉን አሳያለሁ ያልኩት ምን ነው ማሳያው? ዳጊ አይ ስናዳራቸውን የተክልዬ ልብ እሺ ፈራው እኮ እድሜያቸው ያልደረሰ ሊኖሩ ስለሚችሉ። ኦኬ እሺ ዳጊ ንቀስ ብሎ እንትን ማለት ነው። ኦኬ ስንት ኦርቶዶክሳውያን አቡነ ተክለ ሃይማኖት በትዳር ዓለም እንደነበረ ታውቃላችሁ? ስንት ያውቃል?
አቡነ ተክለ ሃይማኖት ትዳር እንደነበረው። ትዳር ኃጢአት ነው አላልኩም፣ ልብ በሉ። ስንት ሰው ያውቃል? አትናገሩም እንደ ኦርቶዶክሳውያን? የለም። እሺ ፍስሐ ጽዮን ነው የድሮ ስሙ። ኦኬ እግዚአብሔር ኦኬ። እሺ ከዛ አደገ ሞቱ። ከዛ ዋልያ ላይ አድን ሄደ ንጽህና። ስንት ሰው አቡነ ተክለ ሃይማኖት በትዳር ዓለም እንደኖረ ኦርቶዶክሳውያን ታውቃላችሁ? ይነበባ። አዎ በጣም እንጂ በጣም ገጽ 83 ገድለ ተክለ ሃይማኖት በገዳሙ እትም ምዕራፍ 23 ፍስሐ ጽዮን የቀድሞ ስሙ ነው፣ ተክለ ሃይማኖት ከመባሉ በፊት። ፍስሐ ጽዮንም አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስትም መንደፍን፣ የጦር መሳሪያንም ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር፣ ያልባቸው ነበር ማለት ነው። ጦርንም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳይቀባ ባዶዋን አትመለስም ነበር። በተናገረም ጊዜ በሚሰራው ስራ ሁሉ የጸና ሆነ። መልኩም በአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም የሀገር ሽማግሌዎችም ያንዱን ልጅ አጩለት። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴ ለአንድ ለንጽህ ሙሽራ ለኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ ተዋለዱ ምድርንም ሙሏት ብሎ ጌታ በሕግ የተናገረውን ቃል ነው አለው። ፍስሐ ጽዮንም ተክለ ሃይማኖት ማለት ነው አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውንም ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔስ ስለ እነሱ የአዳም ዘር ያንሳልን? ምንም አያንስም። ይህንንም ብሎ አባቱን አይሆንም አለው። አባቱም ግን ያለ ፈቃዱ ብላቴና ሚስት ትሆነው ብሎ አመጣለት። በሰርግ ማለት ነው። አባትን አቡነ ተክለ ሃይማኖት አባቱን አያከብርም ብላችሁ ካላላችሁ በስተቀር አመጣለት። ከዛስ እርሱ ግን በግብር አላወቃትም፣ በድንግልና የታተመ በቅድስና የተሸለመ ነው። በጠዋትም ከጥቂት ቀን በኋላ ይቺ ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑም እንቅፋት ሆና ነበርና። ለምን ቀን? ከጥቂት ቀንም በኋላ ይላል። ከጥቂት ቀን በኋላ የተባለው ስንት ቀን ነው ብሎ ይላል? ለ3 ቀን ያህል ከዛም በላይ እንደተቀመጨች ነው። ግን በሌላ መጽሐፍት ላይ አሳያለው፣ አጋልጣለሁ ስልህ አጋልጣለሁ። ከ3 ቀን በላይ አብሯት በጫጉላ ቤት ኖሯል። ምን ሲያደርግ? ያው ጫጉላ ቤት ምንኳስ አይጮቱ፣ ማህሌት አይቆሙ፣ ቅዳሴ አይቀድሱ። አንድ ወንድና አንድ ሴት ጫጉላ ቤት ተገናኝተው እንደሚያደርጉት ታውቂዋለሽ፣ ታውቀዋለህ። ከጥቂት ቀን በኋላ ሞተች። ፍስሐ ጽዮንም ደስ አለው። ሚስቱ ስትሞት ነው ደስ የሚለው። ይሄ ሰውዬ ነው ለሚስቱ ሞት እንኳን የማያዝን ሰውዬ ይሄ ሰውዬ ነው ያድነናል ብለው የሚሉት። ለዓይኑ እንቅፋት ሆና ነበርና በንጽህና በቅድስና ጸንቶ ኖረ። በዚህም ዓለም ፍቅር ገመድ አልተያዘም። ሰውነቱንም እውነትንም ነገር በመውደድ እግዚአብሔርን በመፍራት እና በማምለክ የተጌጠች ሆነች ይላል። ምን ሰውነቱ አላወቃትም ይላል። ልብ በሉ። ይሄኛው ከሌላኛው እትም እዚሁ እኔ ጋር ካለው እትም የተለያየ ነው። ግን አሁን ይህን ለጥቂት ቀን ቆየች ብሎ የሚለውን
ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ጸሐፊ የተባለው ዲያቆን ዳንኤል ክብረት ኢትዮጵያዊው ሱራፌ ብሎ በሚል የአቡነ ተክለ ሃይማኖት ሕይወትና ታሪክ አስተዋጽኦ ብሎ የሚል የሁለተኛ እትም ነው። በጣም ትልቅ መጽሐፍ ነው። ጽፎታል፣ አይገልጠውም አልኩ። ዲያቆኑ ከትቦታል አልኩ። በዚህ ክፍል ላይ ስለ አቡነ ተክለ ሃይማኖት ስለ ሕይወታቸው ታሪክ ሲናገር ገጽ 397 ላይ ጀምረን እናነባዋለን። ሎክ እንግዲህ ኦርቶዶክስን የራሷ ዲያቆናት ናቸው የሚያጋልጧት፣ የራሷ መጽሐፍቶች ናቸው የሚያጋልጧት። አቡነ ተክለ ሃይማኖት ሚስት አግብቷል አላገባም? እኛ የማናቃቸው መጽሐፍቶች ምን ይላሉ? ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው ታሪክ ላይ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን ነው። ምን ብሎ ጻፈ? እኔ ምን ብዬ አነባዋለሁ? እናንተስ እንዴት ትሰሙታላችሁ? ጋሄድ ኤርሚያስ ነገር አታራዝም። ለሲመት እስከ ዳሞት ይላል። ከዲቁና እስከ ቅስና ፍስሐ ጽዮን ተክለ ሃይማኖት ማለት ነው። ወደ ሀገሩ ሲመለስ በጥንታዊቷ ኢትዮጵያ የሚኖሩት ወጣቶች የሚገጥማቸው የኑሮ ሁኔታ የገጠመው የፍስሐ ጽዮን ወላጆቹ አንድ ልጅ ነው። በዚህም የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአብሔርና ጸጋ ዘአብ ፈለጉ። የተክለ ሃይማኖት አባት ናቸው። እግዚአብሔርና ጸጋ ዘአብ ገድላቸዋለኝ፣ እጎትተዋለሁ። እሱም ገና እስከ ቅድማያት እስከ ቅምቅማያት ድረስ ሄጄ ነው የማመጣው። ይነበባል እዛም ላይ በሳቸው መንገድ ላይ። እነዚህ የአቡነ ተክለ ሃይማኖት እናትና አባት ናቸው። እግዚአብሔርና ጸጋ ዘአብ አባቱ ነው፣ እግዚአብሔር እናቱ ናት። የቡልጋ ተወላጆች ማለት ነው። ፈለጉ። በዚህም ጊዜ የሆነው ነገር ቅጂዎቹ ተከፋፍለው ጽፈውታል። ስለ አቡነ ተክለ ሃይማኖት የሚናገሩ ቅጂዎች በገዳም ውስጥ የተጻፉ በብራና የተጻፉ ተጽፈዋል። በእቲሳ የተጻፈው ከደብረ ሊባኖስ ጋር ይጋጫል። የደብረ ሊባኖስ የተጻፈው ከጉንዶ ተክለ ሃይማኖት ጋር ይጋጫል። የጉንዶ ተክለ ሃይማኖት ከሌላው ጋር ይጋጭላል። እሺ፣ ተከፋፍለው ጽፈውታል። የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን፣ ዞረሬ የምትባለው የተወለዱበት መንደር ነው ቡልጋ ውስጥ። በዚህም በጎ ምግባርና በጽኑ ሃይማኖት ሲኖር ብዙዎች ወደ እርሳቸው በመምጣት አካላቸው በታምራት ልቦናቸው በትምህርት መፈወሱን ይነግረናል። ወኮነ ካህሌ በቃሉ ወምግባሩ ብሎ የሚል ግዕዙ ማለት ነው። ከቃሉና ከምግባሩ የበቃ ሆነ። ሌሊትና ቀን ለቤተ ክርስቲያን አገልግሎት ይጠመዳል። ተልኮም በቅድስና ይፈጽም ዘንድ የዚህን ዓለም ነገርም ማሰብን በእርሱ ሕሊና ውስጥም አልነበረም ይላል። ግዕዙን ይዝጋል ተውና የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ነው ታሪኮቻቸውን የሰበሰቧቸው። የዮሐንስ ካማው ልብ በል እዚህ የዋልድባው አለ። ወይኔ ኤርሚያስ ክፋት፣ አንተ ሰውዬ የምን ክፋት ጽፍላለሁ። የዋልድባው ቅጂና የዮሐንስ ካማው የጻፈው ደግሞ አለ። የሐይቁ ቅጂ ጉድ ይፈላልሰል። የሐይቁ ቅጂ እንዲህ ይተርካሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ የፍስሐ ጽዮን እናት እግዚአብሔር ማለት ነው ሳራ ባሏና ልጇንም መመለሳቸውን ሰማች። በደስታ ተቀበለቻቸው። ሲመተ ክህነትን መቀበሉንም በዓል አደረገች። ከዚህም በኋላ ልጇ በመንገድ ላይ ታምራን ድንቅን ማድረጉን ለሚስቱ ነገራት። እስከ ዘላለምም ምስጋናና አኮቴት የሚገባውን እግዚአብሔርን አመሰገኑ። ከዚህም በኋላ ፍስሐ ጽዮን ማለት ተክለ ሃይማኖት ነው። ከዚህም በኋላ ፍስሐ ጽዮን አደገ፣ አባቱ ሚስት አጨለት። ፍስሐ ጽዮን አባቱ ሚስት ምን ያደርግልኛል አለው። አባቱ መጽሐፍት እግዚአብሔር አዳምን በብዙ ተባዙ ምድሩን ሙላት እንዳለ ብሎ ቅድም ገድሉ ያነበሙ ማለት ነው። ሕፃኑን ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃልን? ጋብቻውን እምቢ ብለው ስጋቸውን ንጹሕ የእግዚአብሔር ማደሪያ አድርገው የሚጠብቁ መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በመላው ዓለም ሳይጋቡ የሚሞቱ ሕፃናት ምን ስፍር ቁጥር አላቸው? በእነዚህ ምክንያት የአዳም ዘር ቁጥር በድምር ይቀንሳልን? እኔስ እንደዚሁ ስጋዬን ንጹሕ ለእግዚአብሔር ማደሪያ አድርጌ መጠበቅ ፈለግሁ አለው። አባቱ ይህንን እግዚአብሔርን ከፈቀደልህ ታገኘዋለህ፣ አሁን ግን መታገስ አትችልም አለው። ልጁ ፍስሐ ጽዮን መታገስን በእኔ ኃይል የሚሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሁን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን የአባቱ ምክር አሸነፈ። አባትየው ማለት ጸጋ ዘአብ ነቢይ
የሰው መሪ መጽሐፍት ናቸው ያለውን ተረድቷልና። ቅዱሱ ግን በዚህ ዘመን ወደ ምንኩስና የሚመራው ካላገኘ አባቱ በምን ምክንያት ይተዋዋል? ከጥቂትም ጊዜ በኋላ አባቱ ለልጁ ለፍስሐ ጽዮን ሚስት አጨለት። ጫዋታው እዚህ ጋር ነው የሚጀምረው። ብራዘር ይልኝ እንደ ሐዋርያትም ስርዓት ሰርግ አደረገ። እግዚኦ! የቤተ ክርስቲያን ካህናት ሙሽራውንና ሙሽራው ላይ ንጹሕ ለሆነ ጋብቻ ሕግ ባረከ። ልጁ ግን ያለ ፍቃድ ስለሆነ አልወደደም ነበር። ልብ በሉ። ኦኬ። የጣና ቂርቆሱ ቅጂ እግዚኦ ነው። ኦርቶዶክስ ተደበቅ። ቀጥሎ የሚያነበውን አትችለውም። ስለህ የጣና ቂርቆሱ ቅጂ ደግሞ ለጉልምስና ዕድሜው በደረሰ ጊዜ እንደ ሕጉ አጋቡት፣ እርሱ ግን አልፈቀደም ይላል። ልብ በል። የጣና ቂርቆሱ ቅጂ፣ የዮሐንስ ካማው የሐይቁ ቅጂ፣ የዋልድባው ቅጂ በቅጂ ነው ብራዘር። ቅጂ ሳይሆን ቅጂ በቅጂ ማለት ነው። ቅጂ አይደለም። ኦኬ። አልፈቀደም ነበር። ለፍስሐ ጽዮን ወላጆቹ ሚስት ማጨታቸው ሁለቱ ቅጆች ይስማሙበታል። የማ ቅጂ? የሐይቁ ቅጂና የጣና ቂርቆሱ ቅጂ ስንት ገድል እንዳለ ይልኝ ይስማሙበታል። ይህን ጸሐፊው ማን ነው? የሙሉ ወንጌል አባል አይደለም፣ ዲያቆን ዳንኤል ክብረት። ከዋልድባው ቅጂ በስተቀር ከዚህኛው ማለት ነው ከዋልድባው ቅጂ በስተቀር ጋብቻውን በተመለከተ ግን ሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና የመኖር ሐሳብ ስለነበረው በባልና በሚስት ደንብ ሳይኖሩ እንዳረፈች ይተርካሉ። በባልና በሚስት ደንብ ሳይኖሩ እንዳረፈች እንደሞተች ማለት ነው ይተርካሉ አንዳንዶቹ ደግሞ ጋብቻው በቤተ ክርስቲያን መሰረት መከናወኑን ሰርግም እንደነበረ ይገልጣሉ። ተደበቅ ኦርቶዶክሳውያን፣ ተደበቅ አልኩ ወንድሜ። ያም ቢሆን ግን ያለ ፍቃዱ ወላጆቹ አስገዳጅነት የተከናወነ መሆኑን ደግሞ ይስማማሉ፣ እርስ በርስ ማለት ነው። በዚያን ዘመን ለልጆቻቸው ሚስት የሚያጭሉት ወላጆች ናቸው። የልጆቹ ፍቃድ አይጠየቅም። ወላጆች ለወላጆቻቸው ተገኝቶ ሁሉን ይጨርሳል። በዚህም ባህል መሰረት ለፍስሐ ጽዮን ሚስት ታጭቶለት ጋብቻው በቤተ ክርስቲያን ተፈጽሟል። በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖስ ቅጂ ጉድ ፈልተዋል። ቅጂ በቅጂ የአንዋር ቅጂ ብቻ ካገኘን እንፈልጋለን፣ አይጠፋም። ልብ ብሎ ማንበብ ነው። የደብረ ሊባኖሱ ቅጂ ከእርሱ ተቀርቶ ወይንም ጥቂት ዘየት ብሎ የተጻፈው የሐይቁን ቅጂ ይህንን ነገር ይናገሩናል። የደብረ ሊባኖስና የሐይቁ ስለ ጉዳዩ የሚተርኩልን ቅጂዎች በሁለት ነገር ይስማማሉ። ፍስሐ ጽዮን ተክለ ሃይማኖት ማለት ነው በዚህ ዓለም ተድላ ደስታ የመኖር ፍላጎት አልነበረውም። የዋልድባው ቅጂ ሚስት እንደታጨለትና ነገር ግን ባልና ሚስት በደንብ ሳይኖሩ እንዳረፈች ጋብቻውን በቤተክርስቲያን መሰረት ይገልጣል። ያን ጊዜ ግን ያለ ፍቃዱ ጥንታዊ ቅጂ ይህንኑ ይነግሩናል። ሁለተኛው ደግሞ ጋብቻ የተደረገለት ያለ ፍቃዱ ነው። ይህ ደግሞ በዚህን ዘመን ባህል የታወቀ ነው። ፍስሐ ጽዮን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለው። ይሰመርበት። ፍስሐ ጽዮን ተክለ ሃይማኖት በድንግልና ለመኖር ያለውን ሐሳብ ቢገልጥም ለአባቱ ቢናገርም ቅሉ ማለት ነው። አባቱን ማሳመን ግን ጸጋ ዛፍን ማሳመን ግን አልቻለውም። ከዚህም የተነሳ ሚስት አምጥተውለታል ማለት ነው። ለምን? እንደ 6 ኪሎ አንበሳ ስሙኒ እየከፈለ ሊያያትና ሌሎች ትውልዶች እየመጡ እንዲጎበኛት አይደለም። ሚስት የሚገባው ለምንድን ነው? ጫጉላ ቤት የሚገባው ለምንድን ነው? ታውቂዋለሽ። የዚህም አንደኛው ምክንያት ገድላቱ ሲገልጡ በዚያን ዘመን የመነኮሳት አስኬማ በምድረ ሴዋ አይታወቅም ነበርና በዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁን ያገኘናቸው ቅጆች ፍስሐ ጽዮን ያለ ፍቃዱ ማግባቱን ይገልጡልናል። የማ የደብረ ሊባኖሱም ቅጂ የጣና ቂርቆሱም ቅጂ
የሐይቁም በዮሐንስ ካማ የተጻፈውም ቅጂ ይሄ ዮሐንስ ካማ የሚባለው የደብረ ሊባኖሱን ገድል ይሄን ነው ገድሉ የጻፈ እሱ ነው። ዮሐንስ ካማ የሚባለው ሰውዬ ነው። የዋልድባውም ቅጂ የጣና ቂርቆሱም የጣናውም ቅጂ የሐይቅ እስጢፋኖስም ቅጂ የጣና ቂርቆሱም ቅጂ የደብረ ሊባኖሱም ቅጂ በሙሉ ይስማማሉ። ሚስት ማግባቱም በሙሉ ይስማማሉ። የማይስማሙት አንደኛው አድርጓል፣ አንደኛው አላደረገም። ምንድን ነው ያደረገው? ያው የሚደረገው ማለት ነው በባልና ሚስት መካከል። ኦኬ ጋድ አንዳንድ ቆየት ያሉና ከቀድሞዎቹ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ዋት ምን አልክ ዲያቆን ዳንኤል ክብረት? እንግዲህ አንባቢ ነው። በታሪክ ማንም አያማውም። አንዳንድ ቆየት ያሉ ከቀድሞዎቹ የተቀዱ ቅጆች በሁለቱ መካከል የባልና ሚስት ግንኙነት እንደነበረ ጽፈዋል። ቀደም ያሉት ቅጆች ማለት ነው። ከሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆች ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ግን ምን ብለዋል ማለት ነው? ተኮማኩመዋል ማለት ነው። አቤቱ እስቲ እግዚኦ በሉ። እግዚኦ አትሉም ወይ? እግዚኦ ነው የሚባለው። ምድራችን ላይ 8ኛው ሺህ ደረሰ ነው ማለት ያለብን። እደግመዋለሁ፣ ይህን ደግመዋለሁ። የተኛችሁ ነቃ ብላችሁ ስሙ፣ የቆማችሁ ተቀመጡ፣ የተቀመጣችሁ ቁሙ። እንዲህ ነው የሚያደርጉት ገድላቱ። እንዴ ነው ግራ የሚያጋቡ። የተቀመጣችሁ ቁሙ ይላል፣ የቆማችሁ ተቀመጡ ይላል። እሺ ደግመዋለሁ ይህን ሀሳብ። አንዳንድ ቆየት ያሉና ከቀደሙ የተቀዱ ቅጂዎች መካከል በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ተገናኝተዋል ማለት ነው። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን አቡነ ተክለ ሃይማኖት ማለት ነው ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ለ3 ቀን ያህል ነው። 3 ቀን ያህል ለ3 ቀን ያህል ያው ብዙ እንትን አይልም። 3 ቀን እኮ ምንም የላትም አይደል? ለ3 ቀን ያህል ማለት ከ3 ቀን በላይ እንዳልተገናኙ ለ3 ቀን ግን ተገናኝተዋል ማለት ነው። ከ3 ቀን በላይ እንዳልተገናኙ ይናገራል። ከ3 ቀን በላይ አልተገናኙም እንጂ ለ3 ቀን ግን ተገናኝተዋል። እና ኤርሚያስ ምን አገባ ታዲያ? እንዴ ባል ከሚስቱ ጋር ላይገናኙ ነው ብለህ ካልክ እኔ መቼ እሱን ተቃወምኩ እንዴ? ከፈለገም 3 ዓመት ሴትየዋ 30 ዓመት ነው የእድሜውን ያህል ዘመን ድረስ ማድረግ ይችላል፣ መብት ነው። መድኃኔዓለም ፈቅዶልናል። አለቅ እዚህ ግን መጣ ሲቆምኩም የነበረ ደብሮት ሚስቱ ስትሞትለት ደስ አለው ብለህ ያለህን ፖለቲከኛ ሰውዬ ጻድቅ ነው ለእናንተ ሲል 7 ዓመት እግሩ ተቆረጠ ብለህ እኛ ላይ ሙዳቲዝም ነው እያልኩ ያለሁት። ይቀጥሉ መምህራችን ኤርሚያስ። የዚህን ምክንያቱን በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ዋት አቤቱ 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 አቤቱ። ተው እንጂ እኛ ላይ ማዕቀብ እንዳጥሉ እንዴ። እዛው እናንተ የምትነጋገሩ ተነጋገሩ። አትችለውም። ስለ እዚህ ቤት የሚቀርብ መረጃ አትችለውም። የዚህንም ምክንያቱን 3 ቀን የተቀማመሱበትን ማለት ነው። የተቀማመሱበት ያው ይታይህ። አንዱ አገልጋይ ያጠፋና ቤተክርስቲያን ገሰጸችው እና ምን ሆኖ ነው ያጠፋው? ለምን ነው ከቤተክርስቲያን የታገደው ተብሎ ሲባል በጾም በልቶ ነው ብለው አሉት። ጴንጤ ቤት ነው፣ እኛው ቤት ነው። በጾም በልቶ ነው ተብሎ ሲባል ምንድነው ደግሞ በጾም ይበላው ብሎ አለ። ገና እንግዲህ እንደኔ አይነት ባላገር ነው የተነገረው ሰውዬ በጾም በልቶ ነው፣ በቃ በጾም በልቶ ነው ተባለ።
በጴንጤ ቤት በጾም መብላት ማለት የሰው ሚስት ማማገጥ ማለት ነው። እና ወንጌላዊም ፓስተር አይደው ነው ግን ተገስጾ እንትን አለ። ምን ሆኖ ነው የታገደው? ቤተክርስቲያን ለምንድን ነው ያገደችው ተብሎ ሲባል በጾም በልቶ ተብሎ እንደተባለ ማለት ሮብና ዓርብ ነው ብላችሁ እንዳታስቡ ለማለት ነው። እሺ የዚህ ምክንያት 3 ጊዜ የመገናኘታቸው ምክንያት ከ3 ቀን በላይ እንዳልተገናኙ ይናገራል። የዚህ ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ተክለ ሃይማኖት በብሔረ ብፁዓን ያሉ ቅዱሳን ሰዎች ከሚስቶቻቸው ጋር 3 ጊዜ እንደሚገናኙ ተክልሻም 3 ጊዜ ተገናኝቷል ማለት ነው። ስለዚህ እንደ ኤልያስ ድንግል ናቸው ብሎ ያሉት የቅድሙ ጠምጣሚ ሰውዬ ይሄ ታሪክ ይላል። ይሄ ታሪክ እዚህ በህዳጉ ላይ ሲያስቀምጠው ዲያቆኑ ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። የግብረ ሥጋ ግንኙነት ሚስቱን አግብቶ ማድረጉ ተክለ ሃይማኖት ደምስሰውታል፣ ነውር ይሆናል ብለው። ለምን ተብሎ ሲባል ታሪኩን ማሟላት የሚቻለው ከጉባው ላፍቶ ቅጂ ነው። ያው ለይታይ የቅጂ አበዛዝ የጉባ ላፍቶ ቅጂ አለ፣ የሚጣቁ ቅጂ አለ፣ የደብረ ሊባኖሱ ቅጂ አለ፣ የሐይቁ እስጢፋኖስ ቅጂ አለ፣ የዋልድባው ቅጂ አለ። ቅጂ ነው በየቦታው ቅጂ 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 ጠላ ቅጂ መጽሐፍ። ስለ አንድ ሰውዬ ስንት ቅጂ ነው? ስንት መጽሐፍት ነው ያለው? ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ተአምር ሆኖ ተጽፏል። አየ ተአምር ተብሎ የጉባው ላፍቶ ቅጂ ላይ ገድለ ተክለ ሃይማኖት ውስጥ አለ። ለብቻው ተአምር ነው ተብሎ ተጽፎላል። ከሚስት ጋር መገናኘት ተአምር ነው። አቡነ ተክለ ሃይማኖት ከሚስታቸው ጋር ለ3 ቀን ተገናኙ። ልመናቸውና በረከታቸው ጸሎታቸው ይደርብንና አባታችን ለ3 ቀን ያህል ከሚስታቸው ጋር ጫጉላ ቤት ሲላፉ አደሩ። ልፊያቸው ድንቅ ነበር፣ ማለፊያም ነበር እያሉ ማለት ነው። ተአምር ብለው ማለት ነው። ወንድ ልጅ ከሚስቱ ጋር መተኛቱ ተአምር ብለህ ትጽፋለህ እንዴ አንተ? አንሶላ መጋፈፍ ተአምር ብለህ ትጽፋለህ? ተጽፏል አሉ። እኔ ማንበብ ብቻ ነው እንደ ብራዘርዬ። እርሱም ቢሆን አልፎ አልፎ የመደምሰስ ዕጣ ገጥሞታል። በኋላ ዘመን የተነሱ ሰዎች ይህንን ታሪክ ለአቡነ ተክለ ሃይማኖት መንገር ነውር ስለመሰላቸው አልቀረም። ነውር ስለመሰላቸው ደምስሰውታል። ግን በጉባው ላፍቶ ቅጂ ገድለ ተክለ ሃይማኖት ውስጥ ለብቻው ታምር ሆኖ ተጽፏል ብሏል። አሁን የጉባው ላፍቶውን ቅጂ ፈልገ ማምጣት ነው። የደብረ ሊባኖስንም የሚጣቁንም የሐይቅ እስጢፋኖስንም የዋልድባውንም ጎርጉሬ ፈልፍዬ በማገኝበት አገኘዋለሁ። ባላገኘውም ያው አሁን ወደ ቤታችሁ ተበተኑ። ምንም አታረጉም። ከዚህ በኋላ ምንም አታረጉም ማለት ነው። እና ከነቢዩ ኤልያስ ጋር ያነጻጽርላል። ቁጭ ብሎ ሻሹን ጠምጥሞ ማለት ነው። ህዝባችን ምን ይላል? በቃ ምንድነው? አንድ መዝሙር አለ መርጌቶቹ የሚያዜሙት አለ በሌሊት እስመ ለዓለም ይመስለኛል። አባ አቡነ መምህርነ
ማእላፈ ሮዬ አወፅም ዘማይ ብርሃነከ የጌታ እኮ ነው። ይኸውልህ ብርሃነከ ከምንርአዬ ወት ዳዊት ያለውን አምጥተህ ሶስት ቀኗን በሁለት እግር ነው በአንድ እግር ነበር ያሳለፍኩት። ሲዳጊተው አንተ እግር ላይ ነው ያለው። ሰውየው ሌላ ዓለም ውስጥ ነው እኮ ያለው። አንተ እግር ላይ ነው ገና የተቆረጠ እግር ላይ ምናምን ነገር ከምንራይ አማን ተክለ ሃይማኖት ፀሐይ እያል ነበር ስንማር የነበረው። የቱ ጋ ነው ፀሐይ ሆኖ የሚያውቀው? አባ አቡነ መምህረ ነው እየተባለ ማለት ነው። ኦኬ ካህናቱ እንደዚህ ያዜሙልሃል። እምአላፈርዊ ሀወፅም ሰማይ ብርሃን ከመን ራእይ አማን ተክለ ሃይማኖት ፀሐይ ነው እንደዚህ ማለት ነው። ህዝቡስ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ከማለት ውጭ ሌላ የለም። ወጣቱ ማለት ነው። እናቶችስ ደግሞ ተክልዬ ጻድቁ ገደል እንዳከርማ የሚሰነጥቁ ይላል። በምናቸው ነው የሚሰነጥቁት? በስባራ አጽማቸው ወይስ መድፍ ታጥቀው ነው የሄዱት? ወይስ በላውንቸር ነው ወይስ በድማሚት ነው? እዚህ ተበልተናል አልኩ ብራዘርዬ። እንደ ህዝብ የኢትዮጵያ ኦርቶዶክስ እኔም በነበርኩበት ጊዜ ተበልተናል። ለካ ብራዘርዬ ጉዳዩ እዚህ ነው። አለማንበብ እውር ያደርጋል የሚለው ለካ በጣም እውነት ነው። ያው እዚህ ቁልፍ አድርገው አጭር አድርገው ጽፈዋት ጨረሷት። አጭር አድርገው ሚስት አመጡለት፣ አጩለት። ከዛ ገባ። የአባቱ ፍቃድ ጸና፣ የልጅየው ፍቃድ አልነበረም። ከዛ በመጣች በጥቂት ቀን ኖረችና ሞተች። ከዛ በመሞቷም ላይኑ ውጋት ሆናበት ነበረና አሁን ተክለ ሃይማኖት ፍጻቸውን በሚስቱ ሞት ደስ አለው አሉልና በቃ የድሃ ፍታት ይመስል የማይሰራ ኃጢአት እግዚአብሔር ፍታ ምናምን ነገር ብለው በቃ አፈር ነህና ወደ አፈር ትመለሳለህ ብሏል ምናምን ነገር ብለው ወደ አፈር ያለብሰዋል። ረጅም ግን ካደረግ ለምሳሌ ጠላ የምታመጣ ከሆነ 7 ማድጋ የምታጠጣን ከሆነ ብራዘር ሌሊቱን ሁሉ እንቆምልሃለን። ሳምንት ቁሙ ብለህ እንቆማለን። ሳምንት ሙሉ ምን ችግር አለብን? ሳምንት ሙሉ ቁሙ ብለህ ካልከን ቁሙ አይደለም ተኙ ብለህ ካልከን እንተኛለን። የወጥሽን ማማር ወጭቱ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ፣ የእንጀራሽን ማማር መሶቡ ነገረኝ፣ ከዚህ ቤት አልወጣም ሰው ካላባረረኝ እያል ማለት ነው። አንወጣም። ሳምንት ቁሙልን አይደለም ወር ተጋዳሙ ብለን እንተኛለን። ሆዳችን ብቻ ይጉዳል።